ዜና ሰበር መረጃ ነው። ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ቴዲ አፍሮ መልእክትና የንስሐ ጥሪ ደረሳችሁ ኪታብ ልክ ትውልድን ቀርጸው አልፈዋልና አቅሰዎች ለምን ቀየራችሁ? ምንድነው የቀየራችሁ? ስልጣን አላህን ብቻ ለምን የሚለው የሚያስከፋ ነው። ወኢላሂ ሙሽሪኮች ናቸው የሚከፋቸው ነበር። መንግስትና ወሃቢያ ተባብረው ኦርቶዶክሳውያን ያስገደሏቸው እንደሆነ አንድ ጥሩ ማሳያ ነው ብዬ አስባለሁ። ያ ረብ መጨረሻችንን ካማሩ ከደጋግ ሰዎች ዘንድ አላህ ያድርገን። ዳዒው ሁሉ ስለ ጫት በደንብ መናገር አለ። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። እስልምናን በአደባባይ ወጥተህ እንዳትሰግድ ስትከለከል ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻና ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ይሰነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆማሞች ሁላችንም ቪዲዮን በላይክ እንጀምራለን። ለሻማች ላይክ መሰት የለም። ቀጥታ ወደ ዛሬ ቪዲዮ። ዳዒው ሁሉ ስለ ጫት በደንብ መናገር አለ። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው ሙስሊሙ መጥቶ የሚጮህ እና حرام ነው ይላል እና حرام ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምስል እኮ መጠ ነው ግንባሬ መሳም ያለብህ አይደል እንዴ? ስለሚጎዳህ ነው። ከሙፍቲ ሐጂ ዑመር የቀብር ስፍራ ጋር በተገናኘ የተነሱ ንትርኮች ውድቅ ያደረገው የአዲስ አበባ መጅሊስ ከዚህ በኋላ ይህ አጀንዳ ሊቆም እንደሚገባ አሳሰበ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በሰጠው መግለጫ የአባታችን የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት በሁላችንም ዘንድ ከፍተኛ የሐዘን ድባብ ፈጥሮብን መቆየቱ ይታወቃል ብሏል። ለህዝበ ሙስሊሙ አንድነት የመስራት ታሪክ ያላቸው የሙፍቲ ሞት ህዝባችን በሐዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ንትርኮች መነሳታቸው አሳዝኖናል ያለው መግለጫው መሰል ውዝግቦች ስሜትና ቡድነኝነት ሲታከልባቸው ሙፍቲ ሲለፉበት የነበረው አንድነት ከማስጠበቅ በተቃራኒ ህዝባችን ወዳልሆነ ንትርክ፣ ጭቅጭቅና ክፍፍል የሚያመራበት አደገኛ ነው ሲልም አሳስቧል። የከተማዋ መጅሊስ ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል ያለ ሲሆን ስለሆነም ስፍራው በአዲስ አበባ ውስጥ እንደሚገኙ የህዝበ ሙስሊም መካነ መቃብሮች በመቆጠር በ12ኛ መካነ መቃብርነት እውቅና ሰጥተናል ሲልም አስታውቋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባቸው በተጨማሪ እንደሌሎች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብርነት አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል ይደረግበታል ሲልም መግለጫ አክሏል። ስለሆነም ካሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ ይገባል ሲልም አሳስቧል። ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ሰበር ዜና ሰበር መረጃ ነው። ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በ12ኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ፣ እዛው ላይ ተከታተሉት። ማሻአላህ ይሄ ነው የሚፈልገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምጽ ስትሆኑ የነበራችሁ ሸሪዓውን ለማስጠበቅ ስትተጉ የነበራችሁ ወንድሞች ወገኖች በአጠቃላይ ጀዛኩሙላሁ ኸይረን። ማሻአላህ ውጤታችሁ ፍሬ አፍርቷል። ሹክራን ወጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።
ዝርያዎች የታላላቅ ሰዎች ልጆች ነን። የነ ሼህ አሊ ጎንደር የታላላቆቹ ዝርያዎች ነን። ሼህ አሊ ጎንደር ሲነሱ አህመዲን ያጫወተኝን ታሪክ ልንገራችሁ። የሼህ አሊ ጎንደር ደረሳ ሼህ ሳሌህ አህመድ የሚባሉ አንድ ትልቅ ደረሳ አላችሁ። ሁለት ታዋቂ ደረሳ። አንደኛውን ጅማን አቅና ብለው ላኩት አለኝ። ጅማ መጡ። የጅማ ዑለማዎችን እስልምና ያቀሯቸው እሳቸው ናቸው። ወጣቱን የለወጡት እሳቸው ናቸው። ጅማ ሄዳችሁ እና አህመዲን ጀበል ጋር ብታወሩ የሀገራቸው ሼህ ሙረቢ ሙጀዲድ ማለት የሼህ አሊ ጎንደር ደረሳ ናቸው። እና እነዛ ትላልቅ ሰዎች ታሪካቸው በትክክል ማናቀው የአጼዎቹ ጋር ትንቅንቅ ውስጥ ገብተው በቻሉት አቅም በደረሳቸው የኪታብ ልክ ትውልድን ቀርጸው አልፈዋልና የታላላቅ ሰዎች ምን ቀየራችሁ? ምንድነው የቀየራችሁ? ስልጣን፣ ጥቅም፣ ለጥቅም ብላችሁ ነው ማንነታችሁን የቀየራችሁት ከራሳችሁ አንደበት ማለት ነው። የእሳቸው ዙርያ፣ የእሳቸው ተማሪ፣ የእሳቸው ደረሳ ከነበራችሁ ዛሬ ያላችሁበትን ማንነት ግን እሳቸው አላስተማሯችሁም። እሳቸው ሙሽሪክ አልነበሩ፣ ወሃቢያ አልነበሩ፣ አላህን በቦታ በአቅጣጫ በአካል የሚገልጹ አልነበሩ። አልሐምዱሊላህ ረቢል ዓለሚን ጥርት ያለውን አቂዳ ለደረሶቻቸው ዒልም ሲያስተምሩ ሲያስቀሩ የነበሩ ትልቅ ዓሊም ነበሩ። እናንተን ማን የቀየራችሁ? ገንዘብ፣ ጥቅም። በአቢይ አህመድ ዘመን ከየእስር ቤቱ ፈልፍሎ አምጥቷችሁ ለገንዘብ ብላችሁ ራሳችሁን ማንነታችሁን ቀይራችሁ ሰውንም እንደዚሁ እየበከላችሁ እየመረዛችሁ ያላችሁ ማለት ነው። ይሄ የራሳችሁ አንደበት ምስክር ነው። ምክንያቱም አንተ ሲጀመር ዘረኝነት ጥም ነው ትላለህ እንጂ ውስጥህ ያለው ዘረኝነት ሱብሃንአላህ። እኔ የከሌ ዙርያ ነኝ ማለት ምንድነው የሚጠቅመው? ጀነት ያስገባል እንዴ? አያስገባም። ጀነት የሚያስገባው ስራ ነው። የማንም ዘር ብትሆን ማለት ነው። የሰራኸው ስራ ነው ጀነት የሚያስገባህ። የከሌ ዙርያ ነኝ የከሌ ልጅ ነኝ ምንድነው ጥቅሙ? አልሙህም ይሄንን ከራሳቸው አንደበት ትላንትና ስለ ሼህ አሊ ጎንደር የሚያካለ የሚያቃቃል ስለሳቸው የሚያቅ በደንብ ታሪካቸውን ያቃል። የሳቸው ዙርያ የሳቸው ልጆች የሳቸው ደረሳ ከነበሩ ዛሬ ያሉበትን አቂዳ እንዴት ይቀይሩ ቻሉ? ልትነቁ ይገባል ያ ጀማዓ። ወላሂ ነው የምላችሁ እነኚህ ሰዎች ለስልጣን ብለው ማንነታቸውን እምነታቸውን እንደቀየሩ ማለት ነው። ወሃቢ إذا شربت قليلا من البيرة فلا شيء عليك اشرب كأسا واحدة من البيرة ولا إثم عليك ما دام الكأس الواحد لا يسكرك سموني ማውዶች ከዚህ በኋላ እዚህ ቲክቶክ ላይ ማንንም ወሃቢያ መጥቶ የፈለገው ነገር ቢናገር እንዳትናደዱ። ምክንያቱም የሰከረ ሰው የሚናገረው ስለማቅ ማለት እኔ በህይወቴ ጅል ሰው አይቼዋለሁኝ። ነገር ግን ደርዘን ሲሆን አላየሁትም። እቺ ልጅ ምን አለባት ጎግል ላይ ገብታ ዩቲዩብ ላይ ገብታ ኦሪጂናል ቪዲዮ ብላ ብትፈልግ፣ ነገር ግን እሷ በጥላቻ ብቻ ነው የምትታወቀው። ወሃቢያ ገባ ወሃቢያ ወጣ። እቺ ልጅ እኮ ከእውቀት ነፃ ከዕልም ነፃ ከአደብ ነፃ ከአኽላቅ ነፃ ምንም የላትም። አላህ የህዳያ ይምራት። አድርሱላት ይሄንን ቪዲዮ። إذا شربت قليلا من البيرة فلا شيء عليك اشرب كأسا واحدة من البيرة ولا إثم عليك ما دام الكأس الواحد لا يسكرك لبسوا الباطل ثوب الحق وأخذوا من الدين آيات وأحاديث وأولوها بالباطل فهدموا الدين باسم الدين وإنا لله وإنا إليه راجعون. صرنا نسمع من يقول إذا شربت قليلا من البيرة فلا شيء عليك. هذا الفقه الجديد. اشرب كأسا واحدة من البيرة ولا إثم عليك ما دام الكأس الواحد لا يسكرك على قول بعض العلماء هكذا قال. ومن تتبع رخص العلماء فقد اجتمع فيه الشر كله. ሶስት ነገሮች ለቀልድ የምትናገራቸው ምር ይሆናሉ፣ ለምር የምትናገር ምር ይሆናሉ እና አንካሁ ወጦላቅ ወረጃ እንዲሁም ደግሞ ወለኢትቅ የሚልም አለ ማለት ነው። አንድ ሰው ልጅን ስጠኝ አለው። የተጫወቱ ጓደኛማዎች ሰጥቻለሁ አለ፣ ተቀብያለሁ አለ። በቃ ሲወጣ በቃ ሙሽራዋን አምጣልኝ ልወስዳት ነው አለ።
ምን ማለት ነው ይላል። ለጨዋታ እኮ ነው እንዴ? ጨዋታ የለም እኮ ሰው ደግሞ አለ ሻሂዶች አይተዋል። ስለዚህ ሚስቴን ሻሂድ ያለው አለ በሸሮ በቃ ሚስቱ ናት። ምክንያቱም ሻሂዶች አሉ ሰጥቷል፣ ተቀባይ ተቀብሏል። እና ታልተው በስተቀር ሊወስዳት ይችላል በዚህ ማለት ነው። ምክንያቱም ቀልድም ቢሆን ምር ነው ብለዋልና ረሱል ዐለይሂ ሰላም። ፍችም ላይ እንደዛው ነው። ባለቤቱ ጋር ሲጨዋወቱ ምናምን እስቲ ፍታኝ ትለዋለች፣ ፈትቼሻለሁ ይላታል። ኋላ ግን ሻንጣዋን ይዛ ስትወጣ የተከዥ ነው ሌር ነው ተፈትቻለሁ አይደል እንዴ? አራውን ይሄ ለቀልድ ነው። አረ እንደ አይነት ቀልድ የለም ጤናውን ነው የሚባለው። ረጃቱ ብዬሻለሁ ካለ ደግሞ እንደዛው ረጃቱ ብዬሻለሁኝ ካለ እሷ ረጃቱ ተባልኩ ብላ ስትመለስ አይ ውሸቴን ለቀልድ ነው አለ። አይሆንም ረጃቱ ብለሃታል፣ እንደገና ካልፈታህ ኒካሁ ጸድቋል ማለት ነው። እና እነዚህን ነገር መጠንቀቅ ይኖርብናል ነው። አሁን ደግሞ የተንሻፈፈ አነጋገር ነው አሁን የሚለው ደግሞ እና ሰውየው እንደገና ስታነሳ ልፍቀድልሽ አልኳት። ልፍቀድልሽ አይባልም። ልፍተሽና ወደዛ መሄድ ከፈለግሽ ያው ፈትቼሻለሁ ማለት ነው። ተፈለግክ መፍታት ያለብህ እንጂ በኒካህ ላይ ያለ አንተ ብትፈቅድም ሸርዑ አይፈቅድም። አንተ ኒካህ ያለ ወላ ኢዳህ ያለ ገለን ጃግቢ ማለት አትችልም ማለት ነው። ማለትም ወንጀል ነው። ምክንያቱም በኒካህ ላይ እየተጫወትክ ነውና ማለት ነው። ጀሚል ኢንሻአላህ መስመር ላይ ቀብር ላይ ስገባ ዘርህ ምንድነው አትባልም። መረቡክ ነው ጌታህ ማን ነው? እስላምን ያፈራረሰው ምኑን? ቢላልን ከአበሻ፣ አቡበከርን ከቁረይሽ፣ ሰልማንን ከፋርስ፣ አብዱላህ ኢብኑ ሰላምን ከይሁዲ አንድ ቦታ ላይ የሰበሰባቸው ላኢላሃ ኢላላህ። ይሄ ነው፣ ሌላ አይደለም። ሚስጥሩ ይሄ ነው። አንዱ አንዱን እንዲያስብ፣ እንዲያዝን፣ እንዲወድ ያደረገው ይህ ነው። ነገር ግን ዛሬ ይሄ ከኛ ጠፋ፣ ይሄ ከኛ ራቀ። እስልምናን በአደባባይ ወጥተህ እንዳትሰግድ ስትከለከል፣ እንዳትማር ስትከለከል፣ ኤክሰርሳይዝ እንዳታደርግ ስትከለከል፣ አማራጭ ወደዚህ የተገፉ ሀገራትና ሙስሊሙ ኡማ የተገፋበትን ታሪክ ብዙ ነው ማለት ነው። ሀታ ከነቢዩ ዘመን በኋላ ራሱ ማለት ነው። የእስልምና ታሪክ ስናይ የሆነ ጊዜ ወደ ላይ፣ የሆነ ጊዜ ወደ ታች፣ ግን አይጠፋም፣ አልጠፋም። ይሄ በጣም ትልቅ አስተምሮ ነው ያለው እዚህ ውስጥ ማለት ነውና ቴዲ አፍሮ መልእክትና የንስሐ ጥሪ። ይሄ መልእክት ከህልም ጋር የታጀበ ነው። ህልሙ ጴንጦች ለምንድን ነው ታዋቂ ሰው የሚወዱት? ሁልጊዜ በታዋቂ ሰው ስምና ዝና ላይ ሲንጠለጠሉ አያለሁኝ። ለምንድን ነው ኮሜንት ላይ ያስቀምጡልኝ። እንግዲህ ትዙን እንደሰማችሁት ጭራሽ ውሸቱን ህልም አይቼ አላለም። ከየት ነው ህልም ያየው? ከስላሴ። መቼም ከስላሴ ህልም አየሁ አትልም። መቼም ጸሎቴን ኢየሱስ ሰማ አትልም። አንደኛ ኢየሱስ ጸሎት አይሰማም። ጸሎትን ሊሰማ የሚችለው መለኮት ብቻና ብቻ ነው። ኢየሱስ ክርስቶስ ደግሞ መለኮትነት እንደሌለው፣ በሐዋርያት እንዳልተመለከ፣ ሐዋርያት አምልኩ ብለው እንዳልሰበኩ ወንጌልን ገልጠን አሳይተናቸዋል። በቃ ጴንጤ ባለ ጊዜ ነው ሁሉም ሰው ጴንጤ መሆን አለበት በሚል ስግብግበኝነት ጭራሽ ህልም አይቻለሁኝ አከሌ ታዋቂ ሰው እስከዚህ ጊዜ ጴንጤ ሆን በእናንተ ቤት በቃ ስሙን ስለጠራችሁት ጴንጤ ሊሆን እንዴ ብሎ እንዲያስብ ነው አይደለ? በየመንደር ለመንደር በቆሎና የቀንጭ እህል ዘይት ስንዴ በመስጠት ድሃውን የምትሸውዱት አላንስ ብሎ ጭራሽ በታዋቂ ሰው ስምና ዝና ተንጠለጠሉ። በጣም ነው የሚገርመው። አያፍርም? እንደው እንደ ጴንጤም አያፍር ሰው ነው ያላቅም በዚህ ዘመን። የምንመለከተው እንግዲህ የሀጂ ሙስሊም ዑመር መቃብር ፈረሰ ተብሎ እንግዲህ የወጡ የሚገኙ ቪዲዮዎች፣ ፎቶዎች አሉ። እሱን የማስመለከታቸው ነው የሚሆነው። እነዚህ ደግሞ ኡስታዝ አቡበከር እንግዲህ ዋሃቢያን ደግፈው ጤነኛ ሙስሊሞችን እያሳሰረ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። የአዲስ አበባ ከተማ እስልምና ጉዳዮች ዛሬ ማምሻውን ደስ የሚል ነገር ነው ያሳወቀን። ሁላችሁም ሼር በማድረግ ሁሉም ሰው እንዲያውቅ አድርጉ። እሱም ምንድነው የሀጂ ሙፍቲ ሼህ ዑመር ኢድሪስ አላህ ይዘንላቸውና መቃብር ዙሪያ ሁላችንንም እረፍት ሊሰጥ የሚችል መረጃ ነው ያሳወቀው። ሐሰተኞች አፋቸውን እንዲዘጉ ካሁን በኋላ በሀጂ መቃብር ዙሪያ የሚወሩ ፕሮፓጋንዳዎች በተለይም ካፊሮች የዩቲዩብ መሸቀያ ሙስሊሙ ማህበረሰብ ለሁለት ለመሰንጠቅ የተለያዩ አጀንዳዎችን ይዘው የገቡትን አፍ የሚያዘጋ እረፍት የሚሰጠን ነገር ነው። አልሐምዱሊላህ ረብል ዓለሚን። እኔ በጣም ነው ደስ ያለኝ። ከጅምሩ ጀምሮ እኔ በመቃብሩ ዙሪያ አንዳችም ቪዲዮ አልሰራሁም፣ አንዳችም ነገር ትንፍስም አላልኩም፣ አስተያየትም አልሰጠሁም። በጣም አስቸጋሪ ነገር ስለነበረ ማለት ነው። እንግዲህ አንዳንድ የሱና ወንድሞች በዚህ ዙሪያ ተቻኩለው የተለያየ ነገር ሲያደርጉ ሲናገሩ ምናምን ነበር። በጣም ብዙ ጭቅጭቅ አስነስቶ ነበረ። በጣም ነው የምናመሰግነው የአዲስ አበባ ከተማ እስልምና ጉዳዮችን ማለት ነው። እልባት ሰጥቶታል።
ሀጂ ሙፍቲ አላህ ይዘንላቸውና የተቀበሩበት ቦታ በቃ ለወደፊትም ህጋዊ የመቃብር ቦታ እንዲሆንም የተወሰነ ነው። ህጋዊ የመቃብር ቦታ ላይ የተቀበሩ ተብሏል። ከአሁን በኋላ በመካከላችን ጭቅጭቅ ምናምን የለም። በጣም በሚያሳዝን ሁኔታ ወንድሞቻችን አይደላችሁም እየተባለ ከሙስሊም ወንድሞቻችን በኩል ብዙ ነገር ሲደረግ ነበረ። አልሐምዱሊላህ ዛሬ በጣም ደስ ያለኝ የአዲስ አበባ ከተማ እስልምና ጉዳዮችን በጣም ነው የምናመሰግነው። ሸር አድርጋችሁ በተለይ ካፊሮች አፋቸውን እንዲዘጉ አድርጉልን። ሸር አድርጉ። መንግስትና ወሃቢያ ተባብረው ኦርቶዶክሳውያን እያስገደሏቸው እንደሆነ አንድ ጥሩ ማሳያ ነው ብዬ አስባለሁ። አሰላሙ አለይኩም። የሰው አንጎል በዚህን ያክል ይቀነጭራል ብዬ አስቤም አላውቅም። እስማዑኒ ጀይደን። ይሄ ግለሰብ አርሲ ላይ ሰሞኑ የተገደሉ ሰዎች አሉና እኒህን ሰዎች የገደሏቸው ወሃቢይ ነው አለ። ወላሂ ለአዚም ዝም ብሎ ያወራል እንጂ አንድ ማስረጃ የለውም። አስለን ኢትዮጵያ ላይ ወሃቢ እየተባለ የታጠቀ አካል ታውቃላችሁ? እንዶ ሰምታችሁ ታውቃላችሁ? ወሃቢ ልክ ሸኔ ፋኖ እንደሚባለው ወሃቢ እየተባለ የታጠቀ ኃይል ሰውን የሚያርድ የሚገል እስኪ የት አካባቢ ነው? እስኪ ንገሩኝ። ሰው በዚህ ያክል ጥላቻ ያድርበታል? ላኢላሃ ኢላላህ። እንዶ ማለት ይሄ የድንቁርና ንግግር ነው እንጂ የሚናገረው እኮ አሁን እኮ እርስ በርስ እኮ እያባላቸው እኮ ነው። እሱ እዚህ ጋር ሆኖ እዛ ጋር ሰላምን ይነሳል፣ መልሶ ያለቅሳል። ወሃቢ እያለ ያለው እነማንን ነው? እዛው የተገደሉ ክርስቲያኖች ጎን ያሉ ጎረቤቶች ናቸው። አብሮ ተቻችለው የሚኖሩ ሙስሊሞች ናቸው። ኦኬ፣ እርስ በርስ ያባላቸዋል ማለት ነው። እንግዲህ በማህበር በተለያዩ ሁኔታዎች ላይ የጋራ ህይወት ያላቸው የሆኑትን ሙስሊሞች ነው እንግዲህ ወሃቢ ገሉሃል እያለ እዛው ሰላምን እየነሳ ያለው እዛው ያበጣበጣ ያለው ማለት ነው። እንዲህ አይደለም ማድረግ ያለበት። ጭራሽ ማስረጃ እኮ ቢኖርህ እኮ ጥሩ ነው እኮ ማስረጃ ቢኖርህ አንተ እንዳልከው እዛ ያለው ሙስሊም ማህበረሰብ እንዲን ክርስቲያኖች ገደለ። የትኛው ሙስሊም ማህበረሰብ የታጠቀው የሙስሊም ማህበረሰብ ነው እንደዚህ ሰውን የሚጨፈጭፈው? ይህ እኮ በጣም ወንጀል እኮ ነው። ምንም ሰው ባላጠፋው መወንጀል። አላሁ ሙስተዓን። እኛና የእናንተ ኮንሰፕት ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብሎ ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። የቦዲ ፓርቶችን በፍጹም አናደርግም። በጨርቅ ብዬ ባዝላ ተንጠልጥላ ቀረች አሉ ኦርቶዶክስ ቨርሰስ ቲክቶዶክስ። እንግዲህ እንደሰማችሁት ይህ ውሸታም ዲያቆን ቤተ ክርስቲያኗ የማትቀበለውን ትምህርት እያስተማረ ነው። እኛም ይህ ስህተት እንደሆነ የገዛ መጽሐፍቱንና የመሬቷን ኦርቶዶክስ እየጠቀስን የምናስተምረው ይሆናል። እንዳስተምሮቱ ከሆነ እንኳን አይን ጆሮ ይቅርና መቀመጫም ጭምር እንዳለው ይነገራል። እስኪ ላሳያችሁ። መጽሐፈ ሜላድ ምዕራፍ 10 ከቁጥር 7 በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብቶች መደነብብት ይሁን ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይንና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን። እንግዲህ እዚህ ጋር እያለ ያለው አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካላቶች በአዳም ላይ ያለ ሁሉም አካላቶች እሱ ላይ እንዳሉ ነው የሚነገረው። ይህንን የሚያሉት ደግሞ 318 እምነታቸው የቀና መናፍቃን ያልሆኑ አባቶች እንደሆነ እንግዲህ መጽሐፉ ያስቀምጣል ማለት ነው። እስኪ የመሬቷ ኦርቶዶክስ የምታስተምረውን አስተምሮ ተመልክተን እንመለስ። ሥላሴ አይን አላቸው፣ አብ፣ ወልድ፣ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው እንደሰማችሁት ነው። እንግዲህ ቲክቶዶክስ ቨርሰስ ኦርቶዶክስ ይላል። ይሄኔ ነው። እስኪ ተጨማሪ ቪዲዮ ተመልክተን እንመለስ። አለው ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖት አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ ያለው የዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉልህ የተነገረ ነው። ሌሎች ሊቃውንቶችም ይሄንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው፣ ግን እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይሄንን ትምህርት ነው። ኦርቶዶክሳውያን ታዲያ ይህ ዲያቆን የምንፍቅና ትምህርትን ማስተማሩ ትክክል ነውን? አላሁመ ስተዓን። ወሰላሙ አለይኩም።
መሲ ሰለመች ያችሁ ትልኩልኛ ተስለማ እናትዬ ስታነበው እኮ ነው መጀመሪያ መዘመር ነው እንጂ እኮ ቃሉን አታውቀውም ማለት ነው። ገልጦ ያነበበ ሰው እውር ማብራቱን ያነበበ ሰው ዲዳዎች እንዲናገሩ ማድረጉን ያነበበ ሰው ባህር መክፈሉን ያነበበ ሰው መና ማውረዱን ያነበበ ሰው ፎሬቨር አይሳምም። ደመቁ ቆይ ተረጋጊ። እንግዲህ አንቺን በክርስትና ላይ ያቆየሽ ኢየሱስ ክርስቶስ ተአምራትን ከሰማይ መናን ማውረዱ ሙታንን መቀስቀሱ ታላላቅ ተአምር መስራቱ ከክርስትና ላይ ያቆየሽ። እሷ ደግሞ ይሄንን ሳታነብ ቀርታ ከክርስትና ወጣሽ ማለት ነው። በጣም ነው የሚገርመው። ኢንሻአላህ አንቺም ሻሃዳ ልትይጂ ነው ማለት ነው። በቃ ምንድነው ፖይንቱ ከተባለ ኢየሱስ ክርስቶስ እያንዳንዱ የሚሰራው ተአምር ከራሱ አይደለም። እኔ ከራሴ አንዳች ማድረግ አልችልም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ። ታዲያ እኔ ከራሴ አንዳች ማድረግ አልችልም ካለ ይሄን ሁሉ ተአምራት፣ ይሄን ሁሉ ድንቅ ስራ፣ ሙታንን መቀስቀስ፣ ከሰማይ መነን ማውረድ፣ አይንን ማብራት ታዲያ ሁሉ እንዴት ሰራ ከተባለ ማቴዎስ ወንጌል ምዕራፍ 18 ቁጥር 28 በሰማይና በምድር ስልጣን ተሰጠኝ አለ። ልክ እንዳለፉት ነብያት ማለት ነው። ምንም የሚለየው ነገር የለም። ኦኬ ሙሴም እንደዚሁ ባህርን ሲከፍል ትልቅ ተአምርን ሲሰራ ዱላን ወደ እባብ ሲቀይር ብሉይ ኪዳን ታነቢ እንደሆነ ማለት ነው። በራሱ ችሎ አይደለም፣ ከእግዚአብሔር የተሰጠው ስልጣን ነው። ለምንድነው? ከፈጣሪ መላካቸውን ማረጋገጫ ለህዝቡ ምልክት እየሰጡ ነው። ለዚያም ነው ኢየሱስ ትልቁን ተአምር ሲሰራ ማለትም አልዓዛርን ከሞተበት ሕያው ሲያደርገው ዮሐንስ ወንጌል ምዕራፍ 11 ከቁጥር 41 ጀምሮ ታሪኩ አለላችሁ። ኦኬ በዙሪያ ያሉ ሰዎች ከአምላክ ዘንድ መላኬን ያምኑ ዘንድ ነው አለ አልዓዛርን ሲቀሰቀስ። ዓላማው ምንድነው? ፈጣሪ አምላክ እንዲባል ሳይሆን ከፈጣሪ ዘንድ መላኬን ያውቁ ዘንድ አልዓዛርን ቀሰቀሳል ብሎ በታላቅ ድምጽ ጮኸ። ምን ብሎ? አልዓዛራዊ ተነሳ ብሎ ጮኸ። ከዛም ቀሰቀሰው። ኦኬ ከእግዚአብሔር የሆነውን ነገር ላሳይሽ አልነገርሁሽምን እያለ ለሞተው አልዓዛር እህት ለማርታ ማለት ነው ሲነግራት ነበር። መጀመሪያውኑ ከመቀስቀሱ በፊት ማለት ነው። ከእግዚአብሔር የሆነውን እያለ ነው የሚናገረው። አንቺ ለራሱ መጽሐፉን አታውቂው። ብታውቂው ኖሮ ያው እንደሷ ሻሃዳ ትይዥ ነበር። በእርግጥ እኔ እሷ መስለም አለመስለሟን አላውቅም፣ ግን አንቺ እንዳልሽው ሰልማ ከሆነ ያው አንቺም መስለም አለብሽ ማለት ነው። ይሄ ከሆነ ክርስትና ላይ ያቆየሽ ኢየሱስ ከራሱ አድርጎ አይደለም ከአምላኩ ዘንድ የተሰጠው ነው። ሱብሃንአላህ አስባችሁታል? ግን በደንብ አንድ ቀን አንተም አንቺም እኔም ሁላችንም ሟቾች ነን። ውሾችም ይጮሃሉ አንበሶችም ያልፋሉ የሚባል ነገር አለ። ይሄ መርህ መሆን አለበት። የፈለገው ይጮህ፣ የፈለገው እንደፈለገው ይበል። ሐቀኛ ከሆንክ ሐቀኛ መሆንን እስካወቅሽ ድረስ ዝልፍ እንዳትል ከሐቅ ላይ በሐቅ ቀጥልበት፣ ተበራታበት፣ ሰዎችንም አበራታ፣ ምሳሌም ትሆናለህ። ነቢይ ሰለላሁ ዐለይሂ ወሰለም ዋናው አርአያችን ናቸው። የደረሰባቸውን ጭንቅና መከራ እሳቸውና በሰሃቦች ላይ ይህ ነው የሚባል አይደለም፣ የሚቻል አይደለም በሰው ልጅ አእምሮ ሲታሰብ። ነገር ግን ውጤቱ ምንድነው? ዛሬ አንድ ሰው ሆነው ነው የጀመሩት ይህን ዳዕዋ ነቢይ ሰለላሁ ዐለይሂ ወሰለም። በዚያን ዘመን የነበሩ አህለል ኪታብ በሐቅ ላይ ያሉ አሉ የተወሰኑ። ነገር ግን በአዲሱ ዳዕዋ ነቢይ ሰለላሁ ዐለይሂ ወሰለም አላህ ልኳቸው ይህን ዳዕዋ አድሰው ተመለከታቸው ለማለት የተፈለገው በተሐድሶ ነው የመጡት። አድሰው ተነስተው ነብይ ሰለላሁ ዐለይሂ ወሰለም ሐቅን ለማንሰራፋት ነው የተነሱት። የአላህን ሱብሓነሁ ወተዓላ አምልኮ ሰዎች በትክክለኛው መንገድ አላህ እንዲያመልኩ ነው የጀመሩት። ግን የደረሰባቸው ጭቆና፣ የደረሰባቸው መከራ፣ የደረሰባቸው ግፊት ይህ ነው የማይባል ነው። ግን አቋረጡ፣ አቆሙ። አይ በቃ ይቅርብን፣ ይሄ ነገር አያዋጣም ብለው ተውት። ላ ፀሐይም በቀኝ ብታረጉ ጨረቃም በእጄ ብትሰጡኝ ከሐቅ አልመለስም ነው ያሉት። ቀጠሉበት። ተመልከቱ ዛሬ እሳቸው አንድ ብለው የጀመሩት ዳዕዋ ዛሬ ስንት ቢሊየን ሙስሊም አለ? ቢያንስ 2 ቢሊየን አለ። አላሁ አክበር። እጅግ የሚያስገርም ዜና ነው ይዤላችሁ የመጣሁት። ሙስሊሞች ሁላችሁም ኮሜንቱን በተክቢራ እያሸበረቃችሁት እስከ መጨረሻው ተከታተሉኝ። በአሜሪካ አንድ የሲኤንኤን ጋዜጠኛ በእስር ቤቶች ውስጥ በአሜሪካ ማለት ነው የእስልምና መስፋፋት እጅግ ግራ ሲያጋባት ሄዳ አንዳንድ ነገሮችን ለማጣራት ተሞክራለች። ታዲያ ከላይ በፎቶ ላይ እንደምትመለከቱት የተወሰኑ ሙስሊሞችን ጠራችና እስልምናን የተቀበላችሁት መች ነው? እዚህ ስትገቡ ሙስሊም ሆናችሁ ነው ወይ? ወይም ደግሞ እዚህ ውስጥ እስልምና የተቀበላችሁ ሰዎች እጃችሁን አውጡ ስትል እጅግ በሚያስገርም ሁኔታ አብዛኞቹ ነበረ እጃቸውን
ያወጡት። በጣም ነበር የደነገጠችው። እሷም ምክንያታቸውን ጠየቀቻቸው። እስልምናን የተቀበሉበትን ለማሰብ፣ ለማንበብ፣ ለማሰላሰል ጊዜ ያገኛል። እዚህ እስር ቤቶች ውስጥ ምንሰራው ብዙም ስራ ስለሌለን እናነባለን፣ ታሪኮችን እናዳምጣለን። የእስልምና ታሪክ እጅግ አስገራሚ ነው። የነቢያቸውም ታሪክ እጅግ የሚገርም ነው። በዚህ ምድር ላይ እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይነት ፍጥረት ክስተት አላስተናገደችም እቺ ምድር ሲሉ ይመልሳሉ። እሱ ብቻ አይደለም፣ እነዚህ ሰለምቴዎች እጅግ በባህሪያቸው ላይ ለውጥ ስላመጡና ብዙ ነገሮችን ማከናወን ስለቻሉ በእስር ቤቶች ውስጥ ሰላት የሚሰግዱበት፣ ቁርአን የሚቀሩበትና ሀዲስ የሚያዳምጡበት ቦታ እንዲዘጋጅላቸውም አመቻቹ። እዛ ብቻ አይደለም፣ በአሜሪካ በሁሉም እስር ቤቶች ማለት ይቻላል ሰዎች ወደ እስልምና እየገቡ ይገኛሉ። ከዚህ ጋር በተገናኘ በሰሞኑን አንድ የኦሮምኛ ዳዋ የሚያደርግ ወንድማችን በኦሮሚያ ክልል ለጥቂት ቀናት ታስሮ ነበረና ከነዛ ሰዎች ጋር ተመሳሳይ የሚያደርገው ነገር ምንድን ነው? በጥቂት ቀናቶች ውስጥ ብቻ 10 ሰዎችን ወደ እስልምና እንዲመጡ ሰበብ ሆኗል። ኢንሻአላህ ገና እንበዛለን። ዓለም በሙሉ በሙስሊሞች ትጥለቀለቃለች። ቀጥተኛው መንገድ እሱ ነውና ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢር አሸብርቆት በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል፣ ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ነቢና መሐመድ። ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻ ሰዓት ሰኸረተል ሞት ሲበረታባቸው አን አይሸተ ረዲየላሁ ዐንሃ እንደተናገረችው ካነት ተቁል ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ካነ በይነ የደይሂ ረክወቱን አው ዑልበቱን ፊሃ ማኡን ፈጀዐለ ዩድኺሉ የደይሂ ፊል ማኢ ፈየምሰሁ ቢሂማ ወጅሀሁ። በእጃቸው እንደዚህ እንደ ፎጣ ነገር ውሃ ውስጥ እየከተቱ ነጭ ዕቃ ላይ እንደ ሳፋ ወይ ባልዲ ነገር ላይ እየከተቱ በጣም ትኩሳት አለ፣ ሞት መጥቷል፣ ፊታቸውን ያብሱ ነበረ። ከዛ በኋላ ወየቁል ይሉ ነበረ ላ ኢላሃ ኢላላህ ኢነ ሊልመውቲ ሰከራት። ነቢዩ እኮ ነው የሚሉት፣ ነቢዩ ነው የሚሉት ላ ኢላሃ ኢላላህ ኢነ ሊልመውቲ ሰከራት ይሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ثم نصب يده ከዛ እጃቸውን ቀጥ አደረጉ። فجعل يقول في الرفيق العلى እላኛው መስተንግዶ እላኛው ጉርብትና ያሉ ነብዩ ሰለላሁ ዐለይሂ ወሰለም حتى قبض ومالت يده እስኪያዙ ድረስና እጃቸው እጥፍ እስክትል እጃቸው ቀጥ ብሎ ወደ ሰማይ ያመለከቱ في الرفيق العلى እላኛው ጉርብትና ይሉ ነበር። ወደ አላህ መሄድን ተመኙ ፈለጉ። አላህና ማንንም ነብይ ሳያስመርጡ አይወስደውም። ትንሽ ትቆያለህ ወይስ ትሄዳለህ ሲባል ነብዩ አኺራውን መረጡ። ሙሳ ጋር መጣባቸው መለከል ሞት። ማን አሉት? እኔ መለከል ሞት ልወስድ ነው ሲሉት ሙሳ ወስደው በጥፊ አሉት። መለከል ሞት ጌታዬ ወይ የሚማታ ባሪያ ጋር ኮን ይላከኝ ሂድና በለው እጅህን የእንስሳ የበሬ ወይ የሆነ ከብት እንትን ላይ አስቀምጥ። ከዛስ በቁጥሩ የፀጉሩ ቁጥር አስቡት ብዛቱ የሆነ እንትን ላይ እንድታስቀምጥ የቁጥሩ ብዛቱ ፀጉሩ ላይ ያለው የቆዳው ላይ በሱ ልክ ትኖራለህ በለው። ከዛ በኋላ ሟች ነህ ሄዶ አላቸው። ከዛስ በኋላ ከዛስ ትሞታለህ ነው። እንግዲያውስ አሁን ሰደኛል። ለማንም አይቀርም። ስለዚህ ሲሄድ ቀብር ስገባ ያ ወዳጆቼ ትተውኝ ሄዳሉ። ሁሌ የምናገራት አንድ ቃል አለት፣ የመጨረሻ ቃሌ ናት። ቀብር ስንቀብር ወዳጆቻችን አፈር አልብሰን ቦለኬቱን ደርድረን ምልክቱ እንዳይጠፋ ብለን ሁላችንም ዱዓ አድርገን እስቲግፋር አድርገን እንሄዳለን አይደል? እውነት ነው አይደል? የዛ ቀብር ባለቤት እኔ በሆንስ ብለን አስበናል እዛ ቦታ ላይ። ስለዚህ የሆነች ነገር ገፍላ ሲይዘ ሂድ ቀብርን ዘይሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኺራን ታስታውሳቸዋለች። ትላንት የነበሩት ጓደኞች ዛሬ ቀብር ገብተዋል። ሂድና ዱዓ አድርግላቸው። ሂድ ታስታውሰሃል። ያ ነው የተባለው እንጂ የሞተን ሰው መለመን አይደለም። ሂድ ቀብር ሂድ፣ አኺራን ያስታውሳል። ያ ሁሉ ኸልቅ አፈር ለብሰዋል። ያ ሁሉ ዝና ያለው ተረስተዋል። እኔም ነገር ረሳለሁ። ስለዚህ ማይረሳኝን ስራ ዛሬ አዘጋጅቼ ልሂድ ብለን ሁላችንም ለነገው ስራችን እንሂድ።
ዚክር ላይ እናብዛ። ነጋዴ ንግድ ቤት ስትመጣ፣ ተማሪው ትምህርት ቤት ስትሄድ፣ መስሪያ ቤቱም ስትሄድ ላኢላሃ ኢላላህ ላኢላሃ ኢላላህ አፍደሉ ዚክር ላኢላሃ ኢላላህ ብለዋል። አብዛው። ለምን? ሞት የመጣ ጊዜ ይጠቅማል። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና። የመጨረሻው ቃል ላኢላሃ ኢላላህ የሆነለት ጀነት ገባሉ። አላህ መጨረሻችን አምሮ ቃላችን የተሳካ ሆኖ የሚወዳትን ቃል ላኢላሃ ኢላላህ ብለን የምንሄድ አላህ ያድርገን። ያ ረብ መጨረሻችን ካማሩ ከደጋግ ሰዎች ዘንድ አላህ ያድርገን። ቀብራቸው ከሰፋላቸው ባሮች መካከል አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ከጀሃነም እሳት አላህ ይጠብቀን። የጀነት አላህ ያድርገን። ጀነትን ከለገሳቸው ባሮች መካከል አላህ ያድርገን። ያ ረብ ጀነትን ለግሰን። ያ ረብ ጀነትን ለግሰን። ያ ረብ የሞቱብንን ወንድሞቻችን፣ እናቶቻችን፣ አባቶቻችን ሙስሊሙን አላህ የጀነት አላህ ይበለው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ባለችን ቀሪ ሐያታችን ትንሽ ሐያት ናት። ያ ረብ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን። ቀሪ ሐያታችንን ያማረ አላህ ያድርግልን። በመልካም ስራ የታጀበ አላህ ያድርግልን። ከመጥፎ ስራ አላህ ያቅበን፣ አላህ ይጠብቀን። በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን። ስለ ራሳችን የምንጨነቅ አላህ ያድርገን። የነፍሳችን ጉዳይ የሚያስጨንቀን አላህ ያድርገን። እንደው በዱንያ ላይ የሱን መብት ሳናስነካ አላህን በብቸኝነት ተገዝተን ሽርክ ርቀን ከመሄዱ ሰዎች አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ከማዕከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ጭንቀት ያለበትን ጭንቀቱን አላህ ያንሳለት። ያላገባውንም ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው። እኛን ሊያስታውሱ የሚችሉ ልጆች ናቸውና ከሞትም በኋላ ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ዙርየተን ጠይበ የተባለው ልጅ አላህ ይለግሰው። ርዝቃችን አላህ ያስፋልን። ያ ረብ አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያርጋቸው፣ አላህ ይጠብቃቸው። አምባገነኖች እንደፈለጉ እያደረጓቸው ነው። ያ ረብ እምነታችን ብለው እምቢ ብሎ አሉ። በጽናት አላህ ያቆያቸው። የበላይነቱን ለነሱ አላህ ያድርገው። አላህ ይጠብቃቸው። በነሱ ላይ ተንኮልን የሚያሴሩትን አላህ ያዋርዳቸው። አላህ የቅጣት አለንጋውን በነሱ ላይ አላህ ያርግባቸው። ወንድሞቻችንን አላህ ይጠብቅልን። ጋዛ ላይ ፍልስጤም ላይ ያሉት ወንድሞቻችንም አላህ ይጠብቅልን። ሰላም አላህ ያርግልን። ቤተል መቅዲስን በነሱ እጅ አላህ ያስገባው። ከነዚህ አረመኔ እጅ ሰዎች እጅ አላህ ነጻ አላህ ያውጣው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن عاقبتنا في الأمور كلها وأجرنا من عذاب الدنيا وعذاب الآخرة. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت السميع العليم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه